ሰላም ጤና ይስጥልን በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል ለቻናላችን ብዙዎቻችሁ አዳዲሶች እንደሆናችሁ እናምናለን ስለዚህ ቻናሉን ሰብስክራይብ ቪዲዮውንም ላይክ እና ሼር ማድረጋችሁን ቀጥሉ በቀጥታ ወደ መረጃዎቹ አለፍን እስከ መጨረሻው ተከታተሉን ጄኔራል አበባው ታደሰ በጠና መታመማቸው ተሰማም የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጄኔራል አበባው ታደሰ በብርቱ ህመም ላይ መሆናቸውን ወታደራዊ ምንጮች ዘግበዋል በጡረታ ተሰናብተው የትግራይን ጦርነት ተከትሎ የተመለሱትና የሙሉ ጄኔራልነት ማዕረግ የተሰጣቸው አበባው ታደሰ በአማራ ክልል የታወጀውን ጦርነት ላለፉት 18 ወራት እየመሩ ህዝባቸውን ሲያስጨርሱ ነበር ከሳምንታት በፊት የብልጽግናው መሪ አብይ አህመድ በጠቅላይ ሚኒስትር ጽህፈት ቤት ለጄኔራሎች የቀጣይ የጦርነት ትዕዛዝ ሰጥተው በወዳጅነት ፓርክ ወክ ሲያደርጉ ከጎናቸው አድርጓቸው ከታዩ በኋላ በጠና ህመም ላይ እንደሚገኙ የተነገረ ሲሆን የህመማቸው መንስኤም የምግብ መመረዝ ነው ተብሏል ፊልድ ማርሻል ብርሃኑ ጁላ የብአዴን የብልጽግና አመራሮችና የአማራ ተወላጅ ጄኔራሎችን ሰብስበው ከፋኖ ጋር ትስስር ስላላችሁ ነው እስካሁን ማሸነፍ ያልቻልነው የኦሮሞ አመራርና ጄኔራሎች ሸኔን ወደ ስምምነት አምጥተው በአማራ በኩል ያላችሁት ግን ቁርጠኝነት የላችሁም ካሉበት የጠቅላይ መምሪያው ስብሰባ በኋላ ብርሃኑ ጁላና አበባው ታደሰ መካረራቸው ከፍ እንዳለም ነው የተነገረው ጄኔራል አበባው ወደ ጊዜያዊ ማዘዣቸው የጎንደሩ ጎሃ ሆቴል ተመልሰው ብዙም ሳይቆዩ በመታመማቸው ምክንያት በከፍተኛ የሕክምና ክትትል ላይ ይገኛሉ ተብሏል ለወትሮ ወደ አማራ ክልል የሚመላለሱ አመራሮችን በመቀበል የሚታወቁት ጄኔራል አበባው ታደሰ ምክትል ጠቅላይ ሚኒስትሩን ከቀናት በፊት ሳይቀበሏቸው ቀርተዋል በተደጋጋሚም አልታዩ ሲሉ የመረጃው ምንጮች አክለዋል በሌላ መረጃ በወሎ የተለያዩ አካባቢዎች የሚገኙ የብልጽግና ባለስልጣናት እየሸሹ መሆናቸው ተገለጸ የአማራ ፋኖ በወሎ ቤት አማራ ከሰሞኑ እያካሄደ ባለው ከበድ ያለ ውጊያም በርካታ አካባቢዎችን እየያዘና በአገዛዙ ጦር ላይም ድል እየተቀዳጀ መሆኑ ታውቋል ሲሪንቃ ከተማ እርሻ ልማት ካምፑን እንደ ወታደራዊ ማዘዣ ሲገለገሉበት የነበሩት ያገዛዙ ወታደሮች ከትናንት በስቲያ እኩለ ቀን ገደማ ላይ በተፈጸመባቸው ጥቃት ሙትና ቁስለኛቸውን ሳያነሱ ወደ መርሳና ገንቦበር መሸሻቸው ይታወቃል ጊራና ወረባቦ ቃሊም ሲልኮ ገንፎ ጨፌ ውርጌሳ በፋኖ ቁጥጥር ስር ገብተዋል ሲሪንቃን ጨምሮ ሰምቦና በዙሪያው የሚገኙ አካባቢዎች በአሁኑ ሰዓት በፋኖ እየተዳደሩ ይገኛሉ በዚህም ምክንያት አንዳንድ የሰሜን ወሎ አመራሮች ወደ ሐራ ሽሽት መጀመራቸውን ምንጮቻችን ዘግበዋል ሐራ ከተማ በሰሜን ወሎ ዞን ከሚገኙ ታዳጊ ከተሞች አንዷ ስትሆን ከዞኑ መቀመጫ ወልዲያ ከተማ በ25 ኪሎ ሜትር ርቀት ላይ ትገኛለች የሰሜን ወሎ ዞንና የወልዲያ ከተማ እንዲሁም የራያ ቆቦ ወረዳ አመራሮች በአካባቢያቸው ፋኖ ጥቃት ሲከፍት ሸሽተው የሚደበቁባት ከተማ መሆኗም ይታወቃል አመራሮቹ በተደጋጋሚ ወደ ሐራ ፈጥነው የሚሸሹት በአፋር አድርጎ ወደ አዲስ አበባ ለመግባት እንዲያመቻቸው መሆኑን የመረጃው ምንጮች አክለዋል በሌላ በኩል ፋኖ ነበርን በሚል እጅ ከሰጡ በኋላ መከላከያ ሰራዊቱን መንገድ እየመሩ ያገለገሉ 6 ሰዎች መገደላቸው ተነገረ እርምጃውን ወስጃለሁ ያለው የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር መሆኑንም ለማረጋገጥ ተችሏል የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር በማዕከላዊ አርማጭሆ በማሰሮ ደንብ ወረዳም ለ2 ቀናት ባደረገው ውጊያ አንድ የሻለቃ ማዕረግ ያለው ወታደራዊ አዛዥን ጨምሮ በቁጥር 77 ያገዛዙን ጥምር ጦር ደምስሻለሁ ብሏል ከተደመሰሱት 77 ያገዛዙ ወታደሮች መካከል ፋኖ ነበርን በሚል ለገዢው ሰራዊት እጅ ከሰጡ በኋላ በአሁኑ ሰዓት መከላከያ ሰራዊትን እየመሩ ያገለገሉ 6 ባንዳዎች ላይ እርምጃ ወስጃለሁ ነው ያለው ሙስና ቁስለኛ ከተደረጉ ያገዛዙ ወታደሮች መካከል 22 ወታደሮች የፋኖን ክንድ መቋቋም አልቻልንም አቅቶናል በሚል ከነሙሉ ትጥቃቸው እጃቸውን ለአርበኞች ክፍለ ጦር መስጠታቸውም ታውቋል
ይህ በእንዲህ እንዳለ በትግራይ መቀሌ በትናንትናው ዕለት አዳዲስ ነገሮች ተከስተዋል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍን የሚደግፉ የትግራይ ኃይል አባላት መቀሌ ኤፍኤም 104.4 እና የከተማዋን ከንቲባ ጽሕፈት ቤት ሐሙስ መጋቢት 3 2017 ዓ.ም ተቆጣጥረዋል። በተመሳሳይ ይኸው የህወሓት ክንፍ ከዚህ ቀደም በከተማው ምክር ቤት ተመርጧል ያላቸውን ዶክተር ረዳይ በርሄን ድጋሜ የከተማዋ ከንቲባ አድርጎ ሾሟል። በፕሬዝዳንት ጌታቸው ረዳ የሚመራው የክልሉ ጊዜያዊ አስተዳደር ከዚህ ቀደም በሌላኛው የህወሓት ክንፍ የተሾሙትን ከንቲባ እንቅስቃሴ በማገድ አቶ ብርሃነ ገብረ ኢየሱስን የመቀሌ ከንቲባ አድርጎ መሾሙ ይታወሳል። በሁለቱ የህወሓት ክንፎች መካከል የተፈጠረውን ውጥረት ተከትሎ 1 ሚሊዮን የሚጠጉ ነዋሪዎች ያሏት መቀሌ ያለ ከንቲባና ያለ ህዝባዊ አገልግሎት ለ4 ወራት ቆይታለች። በደብረጽዮን ገብረ ሚካኤል በሚመራው የህወሓት ክንፍን የሚደግፉ የትግራይ ሰራዊት አዛዦች መሪነት በተለያዩ የትግራይ ክልል ከተሞችና ወረዳዎች የሚገኙ የጊዜያዊ አስተዳደር መዋቅሮችን በማፍረስ ጽሕፈት ቤቶችን ተቆጣጥረዋል። እንዲሁም በጊዜያዊ አስተዳደሩ ተሹመው የነበሩ አመራሮችን በመተካት ላይ ይገኛሉ። እየተሾሙ ያሉት አመራሮች በትግራይ ጦርነት ከመቀስቀሱ በፊት ምርጫ ተካሂዶ የተቋቋመው ምክር ቤት የሾማቸው አመራሮች ናቸው። ለ2 ዓመት የዘለቀውን የትግራይን ጦርነት የቋጨው የሰላም ስምምነትን ተከትሎ የፌዴራል መንግስቱ ተቀባይነት የለውም ባለው ምርጫ የተቋቋመው የትግራይ መንግስት እንዲፈርስ ተደርጓል። ሆኖም ጊዜያዊ አስተዳደሩን ለማቋቋም በፈጀው 6 ወራት ውስጥ ህገወጥ በተባለው ምርጫ የተሾሙ አመራሮች የክልሉ ከተሞችና ዞኖችን ሲያስተዳድሩ ቆይተዋል። የፕሪቶሪያውን ስምምነት ተከትሎ የጊዜያዊ አስተዳደሩን መሪነት የተረከቡት አቶ ጌታቸው ረዳ አብዛኞቹን አመራሮች በማንሳት በራሳቸው ሾመዋል። በሌላ በኩል ኤርትራ ምላሽ ሰጠች። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስትር አስታውቀዋል። የኤርትራ ጦር በኢትዮጵያ ትግራይ ክልል አለ በሚል በተደጋጋሚ በተወሰኑ አካላት የሚነሳው ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው ብላለች ኤርትራ። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉም ነው አቶ የማነ ገብረ መስቀል የገለጹት። ሚኒስትሩ አክለውም ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱ ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በህወሓት የፖለቲካ አንጃዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም፣ ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ብለዋል። የኤርትራው ሰው በመግለጫቸው በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያወጡት የማያቋርጥ ግጭት ቀስቃሽ መግለጫዎች አላስፈላጊና ውጥረት አባባሽ ናቸው ብለዋል። ይህ ያለምንም ማወላወል በጠንካራ ሁኔታ መወገዝ አለበት ሲሉም የኤርትራው የመረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቀዋል። ይህ በእንዲህ እንዳለ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ማምሻውን መግለጫ ሰጥቷል። በመግለጫውም ትግራይ ላይ ሽብር እንደታወጀ፣ ግጭት እንደተጀመረ የሚነዛው ሐሰት ነው፣ ትግራይ ሰላም ነች፣ የተደረገው በፕሪቶሪያ ስምምነት መሰረት የትግራይን ጉዳይ በአግባቡ ያለያዘውን የጊዜያዊ መስተዳድር ጽሕፈት ቤቶች ለህዝብ አገልግሎት እንዲሰጡ በማድረግ ሰላምና መረጋጋት ለትግራይ ማምጣት ነው ብሏል። ጊዜያዊ መስተዳድሩ 50 ሲደመር 1 የተወከለበትን የህወሓት ፍላጎት ተግባራዊ እንዲሆን አልሰራም፣ ጭራሽ የትግራይ ጸጥታ ኃይላትን ከኃላፊነታቸው አንስቷል። ይህ ደግሞ ተቀባይነት የለውም ብሏል መግለጫው። ለፌዴራልም ሆነ ለዓለም አቀፉ ማህበረሰብ የምናሳስበው እኛም የፕሪቶሪያ ስምምነት እንዲተገበር የትግራይ ህዝብ አጠቃላይ መሻት እንዲሳካ ነው የምንፈልገው እንጂ ሌላ ዙር ግጭት በትግራይ እንዲነሳ አይደለም። ተፈናቃዮች ይመለሱ፣ የፕሪቶሪያ ስምምነት ይፈጸም ነው የኛ ጥያቄ። ይህ ደግሞ የትግራይ ህዝብ ጥያቄ ነው ብሏል ህወሓት። ከኤርትራ ጋር ግንኙነት እንዳደረግን የሚነዛው ወሬ ሐሰት ነው። እርግጥ ለትግራይ ሰላም ሲባል ከአማራም ከሱዳንም ከአፋርም ከኤርትራም ጋር በሰላም ተቀራርበን ችግርን ብንፈታ ምንም ችግር የለውም። አንዳንዶች እንደሚሉት ድጋፍ ለማግኘት የተገናኘነው የውጭ አካል ግን የለም ብለዋል። የቀድሞ ጓደኞቻችን በአዲስ አበባ ዛሬ የሰጡትን መግለጫ አይተነዋል ያለው ህወሓት የፌዴራል መንግስት እንዲገባ ጥያቄ ማቅረባቸው አሳዝኖናል። እኛ ከፌዴራል መንግስት ጋር በፕሪቶሪያ ስምምነት መሰረት ችግር ለመፍታት ዝግጁ ሆነን ሳለም እንዲህ አይነት ጥሪ ማድረግ ልክ አይደለም ብለዋል። ለሀገራችን ማህበረሰብ በቅርቡ ለተረበሸ ህዝባችን በሙሉ ትግራይ ሰላም መሆኗን የተረጋጋች መሆኗን ልንገልጽ እንፈልጋለን በማለትም እነ ደብረጽዮን ያወጡት መግለጫ ያትታል።
የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እናገኛችኋለን። እስከዛው ሰላም ቆዩልን።